ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ። ከሁሉ አስቀድመን መልካም የሰንበት ቀን መልካም ለተቅዳሜ እንዲሆን እንመኛለን። የዕለቱ ከሰዓት በኋላ ፕሮግራማችንም እነሆ የቀጥታ ስርጭቱን ከኢየሩሳሌም ጀምሯል። የቴክኒክ ባለሙያችን ሚካኤል ኦሊሽቫንግ ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ እዛም የመዝናኛ ፕሮግራም እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። እስራኤልና ሐማስ የደረሱበት የተኩስ አቁም ስምምነት ሙሉ በሙሉ በጊዜው ተፈጻሚ ያለመሆኑ አሳሳቢ ነው ተባለ። በተጠባባቂው ጦር የሚያገለግሉትና የቀድሞ ምክትል ኤታማዦር ሹም ሜጀር ጀነራል ዳን አሪኤል እስራኤልና ሐማስ ከተኩስ አቁም ስምምነት መድረሳቸው ያስደሰታቸው መሆኑን ገለጹ። እስራኤል ከሐማስ ጋር የደረሰችበትን የተኩስ አቁም ስምምነት እየጣሰች ነው በሚል ጉዳዩን አስታራቂ ሀገራት እንዲከታተሉ ሐማስ ጥሪ ያቀረበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዶሚር ዘለንስኪ ጋር ተገናኝተው ተወያዩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። እስራኤልና ሐማስ የደረሱበት የተኩስ አቁም ስምምነት ሙሉ በሙሉ በጊዜው ተፈጻሚ ያለመሆኑ አሳሳቢ ነው ተባለ። ሐማስ ለእስራኤል ማስረከብ የነበረበትን 18 አስከሬኖች እስካሁን ባለማስተላለፉ እስራኤል ቅሬታ አድሮባታል። የሐማስ ድርጅት በእጁ ያሉትን አስከሬኖች ሁሉ ለእስራኤል ማስተላለፉና ሌሎችን ለማግኘት የተቀበሩበትን ቦታ በትክክል ማወቅ ይገባል የሚል ምላሽ እየሰጠ ቢሆንም እስራኤል በበኩሏ ሐማስ እየዋሸ ነው፣ አሁንም ሌሎች አስከሬኖች በእጁ አሉ፣ እንደተለመደው እየዋሸ ነው የሚል ሀሳብ አላት። ከስምምነቱ በፊት ጀምሮ የታጋሽ ዜጎች አስከሬኖች ሙሉ በሙሉ በእጁ የሌሉ መሆኑን ሐማስ አስታውቆ ነበር። ይህን ችግር የሚፈታ ዓለም አቀፍ አፈላላጊ ኃይልን መቋቋሙ ይታወሳል። ፍለጋዎች የተካሄዱ መሆኑም ተገልጿል። በአሜሪካ መሪነት ቱርክና ካታር እንዲሁም ግብፅ ከእስራኤል ጋር በመተባበር አፈላላጊ አካል የሚያቋቁሙ መሆናቸውንም ሲናገሩ ቆይተዋል። እስራኤልና ሐማስ የደረሱበት ስምምነት የመጀመሪያው ዙር በተያዘለት የጊዜ ገደብ ተፈጻሚ ሆኖ ቢሆን ኑሮ ወደ ሁለተኛው ዙር ስምምነት የሚካሄድበት አጋጣሚ ይኖር ነበር። ይሁንና ገና 18 አስክሬኖች አለመመለሳቸው ለእስራኤል ብዙ የቤት ስራ መኖሩን የሚያመላክት ነው ተብሏል። እስራኤል በሐማስ ላይ ለጊዜው ወታደራዊ እርምጃ ባትወስድም ሐማስ አስከሬኖችን ካልመለሰና በጋዛ ወታደራዊ ኃይሉን ማጠናከሩን ካላቆመ አንድ ቀን የተዳፈነው እሳት መቀጣጠሉ አይቀርም ተብሏል። እስራኤልና ሐማስ በሶስተኛ ወገን በኩል ከደረሱበት ስምምነት ውስጥ አንዱ ሐማስ በሂደት ወታደራዊ ትጥቁን እንዲፈታ የሚል ቢሆንም ሐማስ ስምምነት ተፈጻሚ መሆን ከጀመረ ሰዓታት በኋላ በጋዛ ሰርጥ የጦር ኃይሉን ማሰማራቱና ራሱን መልሶ ለማቋቋም ጥረቶች መጀመሩ በእስራኤል በኩል በበጎ የሚታይ አይደለም። ሐማስ በእስራኤል ሕልውና የማያምንና እስራኤልን በወታደራዊ ኃይል ብቻ አሸንፌ የፈለግኩትን አገኛለሁ የሚል እምነት ያለው ድርጅት በመሆኑም በቀላሉ የጦር መሳሪያውን ይፈታል የሚል እምነት የለም። ባሳለፍነው ሌሊት ሐማስ ለእስራኤል ያስረከበው አስክሬን የ75 ዓመቱ ኤልያው ማርጋሊት መሆኑ ተገለጸ። ኤልያው ማርጋሊት ጥቅምት 7 ቀን 2023 ዓ.ም በኪቡትዝ ኒር ኦዝ ተገድሎ አስከሬኑ ወደ አዛ ተወስዶ ከ2 ዓመታት በላይ ቆይቷል። የኤልያው ማርጋሊት አስከሬን መመለስ ለቤተሰቦቹ በይፋ የተነገረ ሲሆን አስከሬኑ በአቡ ካቢር የሕክምና ማዕከል በምርመራ ተረጋግጧል። የኤልያው ቤተሰቦች ለእስራኤል ሕዝብና አስከሬኑ እንዲመለስ ላደረጉ አካላት ሁሉ ምስጋና አቅርበው ሁሉም አስከሬኖች እስኪመለሱ ድረስ ትግላችን አናቆምም ብለዋል። የምርኮኞችና መዳረሻቸው የጠፋ ዜጎች ጉዳይ አስፈጻሚና መንግስት ሁሉንም አስከሬኖች ለማስመለስ ጥረታቸውን አጠናክረው የሚቀጥሉ መሆኑን የጠቅላይ ሚኒስትሩ ቢሮ አስታውቋል። የሐማስ ድርጅት በገባው ግዴታ መቆም አለበት፣ ስምምነቱ እንዲጣስ እድል አንሰጠውም፣ ሁሉም አስከሬኖች እስኪመለሱ ድረስ ጥረታችን እንቀጥላለን ብለዋል። በተጠባባቂው ጦር የሚያገለግሉትና የቀድሞ ምክትል ኤታማዦር ሹም ሜጀር ጀነራል ዳን አሪኤል እስራኤልና ሐማስ ከተኩስ አቁም ስምምነት መድረሳቸው ያስደሰታቸው መሆኑን ተናገሩ። የጦር መኮንኑ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ከተኩስ አቁም ስምምነት መደረሱ የሚያስደስት ነው። በመጀመሪያ ዙር ስምምነት ሁሉንም የተጠለፉ ዜጎች ለማስመለስ መፈለጉም መጋነን የለበትም። ያም ሆኖ የስምምነቱ ስኬታማነት በጣም ከፍተኛ የሚባል አይደለም፣ በማዕከል እንቅፋት የገጠመው ይመስላል ብለዋል።
ሜጀር ጀነራል ዳን በተጨማሪ እንዳሉት የጋዛው ጦርነት ከተጠናቀቀ በኋላ ምን መሆን ባለበት በሚለው ዙሪያ አንድም ፖለቲካዊ ውይይት እየተካሄደ አይደለም። አንተ ላለው ተጨባጭ ችግር መፍትሄ መፈለግ ሲገባ ከውጭ ሌላ አማራጭ መፍትሄ ትቀበላለህ። ካታርና ቱርክ የእስላም ወንድማማቾችን ርዕዮተ ዓለም የሚከተሉ ሀገራት ናቸው። ሐማስ ደግሞ የነሱ አንድ አካል ነው ካሉ በኋላ ዓለም አቀፍ አካላት በአካባቢው እየተንቀሳቀሱ ባለበት ወቅት እስራኤል ጦርነቱን ለማደስ ትቸገራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህን እድል አይሰጡም ብለዋል ሜጀር ጀነራል ዳን አሬል። እስራኤል ከሐማስ ጋር የደረሰችበትን የተኩስ አቁም ስምምነት እየጣሰች ነው በሚል ጉዳዩን አስታራቂ ሀገራት እንዲከታተሉ ሐማስ ጥሪ ያቀረበ። የእስራኤል ጦር ትላንት ባዛ ዘይቱን በተባለው ሰፈር የአርትለሪ መሳሪያ መተኮሱን ምክንያት በማድረግ ነው ሐማስ እስራኤል የተኩስ አቁም ስምምነቱን እየጣሰች እንደሆነና አስታራቂ ሀገራትና የአሜሪካው ፕሬዝዳንት ሁኔታውን እንዲከታተሉ ጥሪ ያቀረበው። ቃል አቀባያችን ሮኢ ኬስ ካደረሰን ዘገባ መረዳት እንደቻል ነው በእስራኤል ጦር ትላንቱ ጥቃት 11 ፍልስጤማውያን መገደላቸው ተገልጿል። የእስራኤል ጦር በበኩሉ ፍልስጤማውያን ወደ እስራኤል ደህንነት ጥበቃ አባላት እንዳይቀርቡ ማስጠንቀቂያ ቀርቦላቸው ነበር፣ ቢጫ የተባለውን መስመርም አልፈዋል፣ ተኩስ የከፈትነው ወደ ወታደሮች የተቃረቡ ፍልስጤማውያንን ከአካባቢው እንዲርቁ ለማስጠንቀቅ ነው ብሏል። የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በመጪው ሳምንት ወደ እስራኤል ይመጣሉ ተባለ። ስቲቭ ዊትኮፍ በመጪው ሳምንት ወደ አካባቢያችን የሚመጡት በእስራኤልና ሐማስ መካከል የተደረሰበት የተኩስ አቁም ስምምነት ተፈጻሚ መሆኑን ለመከታተል ነው ተብሏል። ይህ በእንዲህ እንዳለ የአሜሪካ መንግስት ልዩ መልእክተኞች ስቲቭ ዊትኮፍና ጀራርድ ኩሽነር ከሲቢኤስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ እስራኤል በካታር የሐማስን አመራሮች ለመደምሰስ ያደረገችውን ሙከራ የሚቃወሙ መሆኑንና እስራኤላውያን አንዳንድ ጊዜ የሚወስዱት እርምጃ ከቁጥጥር ውጭ ይሆናሉ፣ ጥቅማቸውን የሚጎዳ እርምጃ ከመውሰድ መጠንቀቅ አለባቸው ብለዋል። ሁለቱ ባለስልጣናት ከሲቢኤስ ቴሌቪዥን ጣቢያ ጋር ያካሄዱት ሙሉ ቃለ ምልልስ ነገ ይሰራጫል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዶሚር ዜሌንስኪ ጋር ተገናኝተው ተወያዩ። ፕሬዝዳንት ትራምፕ ከዜሌንስኪ ጋር ተገናኝተው ከተወያዩ በኋላ በማህበራዊ መገናኛ አውታራቸው ይፋ ባደረጉት መልእክት በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት መቆም አለበት፣ ግጭቱ መቆም ያለበት ጊዜ አሁን ነው፣ ሁለቱም አካላት አሸናፊ መሆናቸውን ማስታወቅ አለባቸው፣ ታሪክ ይወስናልም ብለዋል። ትራምፕና ዜሌንስኪ በሰጡት የጋራ ጋዜጣዊ መግለጫ ደግሞ ትራምፕ እንዳሉት በዓለም ላይ የነበሩ 8 ጦርነቶች እንዲቆሙ ማድረጋቸውን ገልጸዋል። ከሳቸው በፊት የነበረ አንድም ባለስልጣን ይህን አላደረገም። እኔ ጦርነትና የሰዎችን ግድያ ማስቆም ወዳለሁ፣ የሚሊዮኖችን ሕይወት አድኛለሁ፣ አሁንም የሩሲያና የዩክሬን ጦርነትን እናስቆማለን ብዬ ተስፋ አድርጋለሁ ብለዋል ትራምፕ። ዜሌንስኪ በበኩላቸው ሀገራቸው ከአሜሪካ የደህንነት ዋስትና እንደምትጠይቅና ሩሲያ ዳግመኛ ዩክሬንን የማታጠቃ መሆኑን ማረጋገጥ እንፈልጋለን ብለዋል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴልአቪቭና አካባቢዋ 27፣ በሃይፋና አካባቢዋ 26፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ነው። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል። የተከበራችሁ አድማጮቻችን ከዚህ ቀጥለን ባልደረባችን የደህንነት ጉዳይ ቃል አቀባያችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንዴት ዋልክ? ሻባት ሻሎም። መልካም ሰንበት ሰጠኝ። ለአንተም ለአድማጮችም እንደት ነህ? ደህና ነኝ። እንዴት ነው አየሩ? ኢየሩሳሌም አካባቢ ይመቻል። በጣም የሚመች አየር ጸባይ አለ። ጸጥ ያለና ያው ሰንበት የሚመስልበት ነው ማለት የተረጋጋ መንፈስ ነው። በጣም ይመቻል።
በተለይ አሁን እንግዲህ ከነበርንበት የ2 ዓመት ውጥረት በመጠኑም ቢሆን እፎይታን ያገኘንበት ሁኔታን እናስተውላለን እና እንደው ይህ ሁኔታ ይቀጥላል ብለህ ታስባለህ? አዎ፣ ምክንያቱም አማራጭ የለም። ያው ወደ ድጋሚ ወደ ጦርነት መግባት የሚለው ሳስበው ብዙ ጊዜ በቀላሉ የሚገባ አይደለም። ማለት ከዛ በፊት ብዙ አማራጮችን የሚፈለግበት ነገር ይኖራል በእስራኤልም ሆነ በሐማስ በኩል። ምክንያቱም ሁለቱም ምንም ጦርነቱን ስለማይፈልጉት፣ ከሁለቱ በላይ ደግሞ አሸማጋገሮችም ነገሩ እንዲረጋጋ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ እንዲያው ምንም እንኳ ለመግባባት ማለት ሐማስ ስምምነቱን አፈረሰ በሚል እስራኤል ትችቷን ደግሞም እውነት ነው። ሐማስ ያው ለቃል ያለውን እስካሁን ድረስ እንግዲህ አልለቀቀም። እስራኤል እየተቸች ትገኛለች። በሐማስ በኩል ደግሞ እስራኤል ስምምነቱን አላከበረችም። ምክንያቱም አሁንም እርምጃ እየወሰደች ትገኛለች። በእርግጥ ለእስራኤል መልስ ቢኖራትም አሁን እነዚህ ሁለት አባባሎች ያው ያለንበትን እንደነበረው አይነት ጦርነት ባይሆን እንኳን ያው ውጥረት ውስጥ እንዳለን ይታያል። እንግዲህ ይህን በተመለከተ ደግሞ አሸመጋገሮች ልባት ለማግኘት ከላይና ታች ማለት ነው ዊትኮፍ አንተ ዜና ወጃ ላይም ጠቁመዋል። በሚቀጥለው ሳምንት ወደ አካባቢያቸው ይመጣሉ ተብሎ ይጠበቃል። ያንን ስናይ እንዴት ነው ወደ ጦርነት ድጋሚ የመግባቱ ሁኔታ በቀላሉ ይሆናል ብዬ አላስብም። አሁን እንግዲህ ስምምነት ነው ባለው በተፈራረምክበት ሁኔታ ማቆም ነው እና በተለይ የተጠለፉ ዜጎች በህይወት ያሉም በህይወት የሌሉም በ72 ሰዓታት ውስጥ በ3 ቀናት ውስጥ መለቀቅ እንዳለባቸው ነው እና ከስምምነት ሲደረስ ሐማስ ሙሉ በሙሉ አስከሬኖች በእጁ እንደሌሉ የገለጸበትንም ሁኔታ ሲነገር ነበር ተብሏል። እንዴት እስራኤል ተስማማች? እንደዛ ከሆነ ሁሉንም አፈላልጎ አንድ ላይ አድርጎ የሚሰጥበት ሁኔታ ሳይጠበቅ ፊርማ ከሆነ በኋላ አላከበረም አከበረ የሚለው ነገር ያስኬዳል ወይ? ጥሩ ጥያቄ ነው ሰጠኝ። ይህ ነው አሁን እኛ ዜጋዎች እንደመሆናችን ትክክለኛ መረጃው የት ላይ ነው፣ እውነቱ የት ላይ ነው ብለን ነገሩን ወደ ውስጥ ጠለቅ ብለን ስንመረምር ግራ የሚያጋባ ሁኔታ ነው። ምን ማለት ነው? ችግሩ ያለ በሐማስ በኩል ወይስ በእስራኤል በኩል? ከመጀመሪያው ያን ሁኔታ ነው ማጥናት ያለብን። ምን ማለት ፈልጌ ነው? ከመጀመሪያው ሐማስ ድርድሩ ያው ውሳኔ ላይ ማለት የተኩስ አቁም ስምምነቱ ከመደረሱ በፊት ምንም እንኳ የዶናልድ ትራምፕ 21 መስፈርቶች አንቀጾች ግልጽ ሆነው ቢቀርቡም ሁሉንም አልተስማማባቸውም። እነዚህ ውስጥ አንዱ እነዚህን በሕይወት የሌሉትን በተመደበው 3 ቀናት ወይም 72 ሰዓታት ውስጥ ፈለጌ አገኛለሁ ወይም እሰጣለሁ በሚለው የለም ተናግሯል። ይሄ ደግሞ እስራኤል ተቀብላው እስራኤል አውቃ እንዲሁም አሸማጋገሮች ምን አሉ? እኛ ወደ ውስጥ በመግባት እናግዛለን። ምን ማለት ነው? ግብጽም ሆነች ቱርክ ወደ ውስጥ በመግባት ፍለጋውን እናደርጋለን። ሌሎች ቴክኖሎጂዎችን ወደ ውስጥ በማስገባት የእነዚህን የተሰወቱና መደረሻቸው የጠፋውንን ወገኖች እነሱ እናፈላልግ። ምን ማለት ነው? እስራኤል ይህን አውቃው ተቀብለዋለች ከመጀመሪያው። አሁን በስምምነቱ መሰረት ለምን አልቀጠለም? ለምን በ72 ሰዓታት ውስጥ አልሰጠንም ብሎ መጠየቁ ይሄ አጠያቂ ነው ማለት በሐማስ በኩል እንደገና አሸማጋገሮችም አይ ይህን ነገር እንግዲህ ከመጀመሪያውም ተነግሯል፣ እኛም በዚህ እጃችን እናስገባለን ብለናል። ለዚህም ሲምባል ሰጠኝ ትናንት የግብጽ ዶዘሮች ማለት ነው የዚህ ምድር ቆፋሪ ተሽከርካሪዎች ውስጥ ገብተው ህንጻዎችን ሲፈትሹ ውለዋልኝ። አንድ አካባቢ እንዲሁም ወደ 6 የሚሆኑ አስከሬኖች ከተገኙበት ሌላ 7ኛም ነበር በሚል 7ኛውን ለማውጣት ካሁን በፊት ከተገኙቱ ሌሎ ያልወጥ ያን ምን ማለት ነው? ግብጽም ውስጥ ገብታለች። ነገም ቱርክም ወደ ውስጥ በመግባት ፍለጋ ታደርጋለች። ይሄ ነው በሐማስ በኩል ያለው ከመጀመሪያው ተናግሯል። በእስራኤል በኩል ያለው ሁኔታ ደግሞ አይ እናንተ ሆን ብላችሁ እንዲያውም እያንዳንዱን በህይወት የሌሉትን ያሉበትን መዳረሻቸውን ግጥም አድርጋችሁ እያወቃችሁ ነው አናቅም ምትሉ በሚል በአዲስ መልክ ማለት ይቻላል እስራኤል ሐማስን የምትጠይቅበት ሁኔታ አለ። ይህን አሸማጋዮች ጣልቃ ገብተው እንግዲህ መፍትሄ እያፈላለጉ እንዲሁም አንዳንድ ዜና አውታሮች የሚጠቁሙት በውጭ በይበልጥ የአረብ የመገናኛ አውታሮች ሰጠኝ ግብጽም ሆነች አሜሪካ በእስራኤል መንግስት ላይ ተጽዕኖ እያሳደሩ ነው። ይህን የመጀመሪያው ማለት ይህን አሁን ያለንበት ሁኔታ ክርክሩ ሁሉንም አስከሬኖች በአንድ ልቀበል የሚለውን ወደ ጎን አድርጉትና ወደ ሁለተኛው ዙር እንግባ።
ምን ማለት ነው ለእስራኤል በሌላ አማርኛ በአጭር አማርኛ በቃ ሁሉንም እንቀበላለን ብላችሁ አትጠብቁ፣ ጊዜ ሊወስድ ይችላል ነው። በእስራኤል በኩል ደግሞ ይህን ነገር ያልተቀበለችው ሁኔታ አለ። ያው በየቀኑ እየተንጠባጠበ እንግዲህ ትናንት አንተም እወጃ ላይ እንደጠቀስከው በዜናህ ኤሊያው የተባለ ቸርችል ይሉታል በቅጽል ስሙ እሱ ትናንት በሰባዎቹ የዕድሜ ክልል ወደ 75 ዓመት ይታጋል። እሱ እንግዲህ የመጣበት የተለቀቀበት አንዳንድ እያሉ ሊለቁና ጊዜውን ሊያስረስ በእርግጥ ሐማስ ሆን ብሎ ሊያደርግ የሚችለው ሁኔታም ሊሆን ይችላል። ምክንያቱም ሐማስ የሚፈልገው ምንድን ነው ሰጠኝ ጊዜ መግፋትና ማራዘም ነው ቀኑን። አሁን ሐማስ በዚህ በሂደቱ ለምሳሌ እንግዲህ አንድ ስምምነት ሲፈጸም ይህን ካረግ እኔ ይህን አደርጋለሁ ነው አይደለም? አሁን ለምሳሌ ሐማስ በህይወት ያሉ ታጋቾችን ሲለቅ የሱም እስረኛ ፍልስጤማውያን የተለቀቁበት ሁኔታ አይተናልና ይህን ካላደርግ ይህን እናደርጋለን እንዲህ አይነት ማዕቀብ ይኖራል የተባለበት ሁኔታ አለ ወይ? በዛ ተፈጻሚ ማድረግ አይቻልም ወይ? እስካሁን እስራኤል እስካሁን የከፈለችው ዋጋ እንዴት ይታያል? ምንድን ነው ያደረገች አሁን ሐማስ እስካሁን ላደረገው? ይቻላል። አሁን ላልከው ከስምምነቱ ጋር በተያያዘ ሐማስ ይህንን የተስማማበትን ተግባር ላይ ካላዋለና በትክክል ስምምነቱ ካላከበረ እስራኤል ወደ ቀጣይ ጦርነት ትገባለች። ከዛ በፊት ግን ሌሎችን ማዕቀቦችን ታደርጋለች የሚል አለ፣ የተጻፈ ነው። ይሄ ግልጽ ነው። ትልቁ ጥያቄ ግን እስራኤል ያን ነገር ትፈልገዋለች ወይ ነው። ወደዛ የመድ ሁኔታ እስራኤል ብቻ አይደለችም ሰጠኝ። መረዳት ያለብን እኮ እኛ እስራኤል እንበል እንጂ በሚገርምና በሚያሳዝን ሁኔታ አራጊ አዛዦቻችን አሜሪካ ነች። አሜሪካ እኮ ነች እስራኤልን እያስተዳደረች ያለችው። አሁን ምን ማለት ነው? የአሜሪካ መንግስት ነው ጦርነት ግቡም ጦርነት አትግቡም ብሎ መጨረሻ ላይ መረጃ መስጠት የሚችለው። አሁን ላልከው እስራኤል ምን ትላለች? ኦኬ እናንተ በስምምነቱ መሰረት ምንም እንኳ ተነግሯቸው በእስራኤል በኩል ተነግሮን አውቀን ሁሉንም በአንዴ እንደማናገኝ ብንረዳም አሁን ግን ኦኬ በስምምነቱ አፍርሳቸዋል የሚል ሁኔታ ብናስከትል መጀመሪያ የምታደርገው ምንድን ነው? እስራኤል ሰብአዊ እርዳታን አላስገባም፣ ራፋህን ኬላ እሱን እንዘጋለን ማለት መውጫና መግቢያ ማሳጣት ነው። ጦር መሳሪያም ሆነ ዜጎች እንዳይንቀሳቀሱ ሌሎችንም እንደገና ያው ጦሯንን ሙሉ በሙሉ ያላወጣችበት ሁኔታ አለ። አስፈላጊ ከሆነ እንደ ጦርነት እንኳን ባይከፈት ወደ ቦታው የመቅረብና አዛን እንደነበር ነው መጀመሪያ አካባቢ ከስምምነቱ ውስጥ የነበረውን ከ70 እስከ 80 ከመቶ እጅ የሚሆነውን የአዛን ምድር መቆጣጠር በእንደዚህ አይነት ሁኔታ አሁን ያለንበት ሁኔታ ከ50 እስከ 53 ከመቶ እጅ ነው ባልሳሳት። እንዴት ነው ጦሯን የማቅረብ የማስፈራራት ሁኔታ ይህን ልታደርግ ትችላለች። ትልቁ ጥያቄ ግን ያ የሚገፋን ወዴት ነው? ወደ ጦርነት ነው። እስራኤል ትፈልገዋለች ወይ? ያን እስራኤል ብትፈልገውም ሰጠ መረዳት ያለብን ዶናልድ ትራምፕ ይፈልጋሉ ወይ ነው። ይህም በተመለከተ የአሜሪካ መንግስት አሁን እስራኤል ጦርነት ድጋሚ እንድትገባ ፍላጎት የለም። መፍትሄዎችን እንዴት ነው ይህን ያለው ሁኔታ እንዲጠበቅና ሐማስም ቀስ በቀስ ጊዜ ቢወስድም የተጠለፉትን የመላክ ሁኔታ እስራኤልም ያው በስምምነቱ መሰረት ጦሯን ማራቅና እርምጃ ካለመውሰድ በእንደዚህ አይነት ሁኔታ ማረጋጋት እንጂ የአሜሪካ መንግስት ፍላጎቱ የለውም። ስለዚህ ያም ሆነ ይህ አሁን ያለንበት ሁኔታ መስቀለኛ መንገድ ነው። እስራኤል አውቃው ሁሉንም በአንዴ እንደማንቀበል እንዲሁም በሚያሳዝን ሁኔታ አንዳንዶቹ እንደሚሉት ከሆነ ሁሉንም እስከ መጨረሻው ዓመታት ሊወስድ ይችላል። ከነዛም ተረስቶ የሚቀሩበት ሁኔታም አለ። ሁሉን ላንቀበል እንችላለን የሚባል አባባልም አለ። ሳሰበውም ወደዛ ነው። ብዛት ባይኖረውም የተወሰኑትን ላንቀበል እንችላለን እስከ መጨረሻው። አስቸጋሪ ነው። ሌላው የእስራኤል መከላከያ ሰራዊት ትላንትና ባዛ ከተማ ዘይቱን በተባለው ሰፈር ወታደራዊ ጥቃት በአርተለሪ እንደፈጸመ ይነገራል። እንግዲህ ከአካባቢ የሚወጡ የወሬ ምንጮች እንደሚጠቁሙት ወደ 11 የሚሆኑ ፍልስጤማውያንም እንደተገደሉ ነው እና ይህን ደግሞ እስራኤል ስምምነቱን እየጣሰች ነው በሚል ሐማስ አቤቱታ ያቀረበበት ሁኔታ ሌላ ውጥረት ሊፈጥር ይችላል ወይስ አሁን ቅድም እንዳልከው በዓለም አቀፍ አካላት ጫና እስራኤልም እንደው ታቅባ የምትቆይበት ሁኔታ ሊኖር ይችላል? ይኸውልህ አሁን ይሄ ወደ አገረሽ እንዳይደርስ አገረሽ ቦታ ላይ ወይም ሁኔታ ላይ እንዳይደርስ ያው እስራኤልም ተጠንቅቃ የምታደርገው ነው። እንደገና በውጭም በአሸማጋይ ሀገሮችም ይህንን ማየት አይፈልጉም፣ መስማት አይፈልጉት። ግን እንደውም ይሄ በእስራኤል በኩል ተቀባይነት ሊኖረው ይችላል። ምን ማለት ነው? እስራኤል ውጭ ከተባለችበት ቦታ ርቃ ማለት ነው። አሁን በ50ዎቹ ከመቶ እጅ የሚሆነውን የጋዛን ግዛት ማለት በዛ ላይ ወታደሮችን አስቀምጣ ርቃ ወደዚህ ቦታ አትድረሱ ብላ መስመር አድርጋለች። ቢጫ መስመር የሚባለውን አሁን እዛ አካባቢ የእስራኤል ጦርም አለ። እንደገና
ራሱ የአዛውያን ወይም ፍልስጤማውያንን የሐማስን ድርጅት ተቀናቃኝ የነበሩ እዛው የነበሩና ሌሎች የበደዊ ማህበረሰብ ሌላ ቦታ የሚገኙት ሐማስን የሚቃወሙና ሐማስን ይታገሉት የነበሩት ከእስራኤል ጎን ሆነው እነሱም ወደዚህ በመምጣት እዛ ቦታ ማንም እንዳይቀርብ የሚል እስራኤል ትዕዛዝ መልእክቷን አስተላልፋለች። አሁን ግን በሚያሳዝን ሁኔታ ሐማስም አላረፈም። አንዳንዴ ምን ያደርጋል? ጦር ወደ ቦታው በመላክ ታጣቂዎችን በመላክ ያንን ወደ ድንበር ይመጣሉ። አሁን በሚቀርቡበት ጊዜ የእስራኤል ጦር ምንድን ነው የሚያደርገው? ማስፈራሪያ ወደ ላይ ነው የሚተኩሰው። አሁን ያ ሲሆንም በቃ አሻፈረኝ ብለው ወደ ቦታው ሲቀርቡ አማራጭ ስለሌለው የእስራኤል አየር ኃይል እርምጃ ይወስዳል። ማለት መከላከያ ኃይሉ ምን ማለት ነው? አሁን ሐማስ በአንድ በኩል እስራኤል አላቆመችም፣ ስምምነቱን አላከበረችም ይበል እንጂ ሲጀምር ግን ያላከበረው የሐማስ ድርጅት ነው። ወደ ቦታው ለምን ትልካላችሁ? አትቅረቡ ከተባላችሁበት ቦታ እናንተ ታጣቂዎች የምትልኩና ወደዚህ አስጊ ለወታደሮቻችንም ወደ ሌሎች አስጊ ደረጃ ከሆነ እኛ እርምጃ ከመውሰድ አንቆጠብም። በዚህ በኩል ሰጠኝ እስራኤል እንዲያውም በዚህ በኩል እንኳን በምትፈጽመው ተቀባይነት ሊኖረው ይችላል። ምክንያቱም ችግሩ ሐማስ ነው። ሐማስ በስምምነቱ መሰረት ራሱን ከቦታው ባይደርስ ኑሮ ሆን ብላ እስራኤል የምትወስደው ምንም አይነት እርምጃ የለም፣ አቁማለች የተኩስ አቁም ስምምነት። ስለዚህ ይሄ ችግሩ የሐማስ ነው። ምክንያት ቢፈጥርም እስራኤል አካበረችውም ስምምነቱን ቢልም መጨረሻ ጠለቅ ብለህ ስትየው ግን ተጠያቂው እንዲያውም ሐማስ ነው። ለምን? ወደ ቦታው ታጣቂ። ለዛ ነው አንተ በቁጥር የጠቀስካቸው እንግዲህ የሚገደሉ እርምጃ ሲወሰድ የሚሞቱ አሉ። ይህንን ግን ሐማስ ያው የፕሮፓጋንዳና የፖለቲካ ልክ ይኸው ገደሉብን የማለቱን ነው። ገብቶሃል? የላዩን ያን ነው የሚናገሩት። የውስጡ ሚስጥሩ ግን ቀርበው አስጊ ደረጃ በወታደሮቻችን ላይ አስጊ ሁኔታ ስለሆነ ለመከላከል የተወሰደ እርምጃ ነው። ስለዚህ ይህ እንኳን በእስራኤል በኩል ሌላው ዓለምም ይህን ነገር አሸማጊያዎችም የሚያውቁትና የሚረዱት ሁኔታ ነው። አዎ ሌላው ትልቁ ነገር ደግሞ በአንቀጾቹ በትራምፕ አንቀጾችም ወይም ደግሞ ሌሎች አደራዳሪ አካላትን ተጨምረው በተስማሙበት የሐማስ ድርጅት ቀስ በቀስ የጦር መሳሪያ ትጥቁን ይፈታል የተባለበትን ሁኔታ ሰምተናል። ይህም እንደው የእስራኤል መንግስት መሪዎች በተከታታይ ጊዜ ሲናገሩት የነበረው ነው። ሐማስ በዛ አካባቢ ወታደራዊ እንቅስቃሴ የማድረግ ችሎታ እንዲኖረው አናደርግም፣ አካባቢው ከጦር መሳሪያ ታጣቂዎች ነጻ ይሆናል የተባለበትን ሁኔታ ሰምተን ሳንጨርስ ገና ስምምነቱ እንደተፈጸመ ከሰዓታት በኋላ ሐማስ ታጣቂዎችን ያሰማራበት ጦር መሳሪያውን ይዞ እንደፈለገ የሚሆንበትን ሁኔታ አስተውለናልና ይሄ እንደው ለወደፊት አስጊነቱ ምን ያክል ነው? ሐማስ በዚህ ራሱን ለማደራጀት በሚያደርገው ጥረትስ እንደው እስራኤል ትዕግስት ይኖራታል ወይ? እንደገና ይህም ጥሩ ጥያቄ ነው ሰጠኝ። ትልቁና በቀጣይ ላለው የዚህን የተኩስ አቁም ስምምነቱን ከዛም አልፎ የዶናልድ ትራምፕን የሰላም ወይ የተኩስ አቁም እቅድና ከዛም አካባቢያችን ሰላም ማስፈን ዋናው መሰረቱ እዚህ ነው ዋናው። ምን ማለት ፈልጌ ነው? እስራኤል የምትፈልገው የሐማስ ድርጅት ከትጥቁን እንዲፈታ ነው። ዶናልድ ትራምፕ ሀሳብ ሲያቀርቡ ከነዚህ ውስጥ አንዱ አንቀጽ ሐማስ ትጥቁን መፍታት አለበት ነው። እንግዲህ ብዛት ካላቸው ማለት በቀጣይ የአዛ አስተዳደር በስልጣን ደረጃ አይቆምም፣ ሌሎችን ካልም በኋላ ትጥቅን በተመለከተ አሁን እዚህ ላይ የመጀመሪያው ዙር ስምምነት አለ፣ ሁለተኛው አለ። አሁን የመጀመሪያው ዙር ስምምነት ላይ የሐማስ ድርጅት ለዚህ መልስ አልሰጠም። ማለት ትጥቅ መፍታት በሚለው ዙሪያ ኦኬ እፈታለሁ አላለም። ከዛ በኋላ በሁለተኛው ዙር እንነጋገርበታለን ያ ነው። ይህን ደግሞ አሸማጋይ ሀገሮች ለሐማስ ድርጅትን በጥሩ ሁኔታ አስረድተዋል። ምን ማለት ነው? አሁን ባለንበት ደረጃ የሐማስ ትልቁ ዋናው ዓላማው ትጥቁን መፍታት አይደለም። ትጥቁን ከፈታማ አለቀ። ድርጅት የሚለው ቀርቶ ተሳቀ፣ ተደመሰሰ ማለት ነው። ሰጠኝ አንተም እኔም አድማጮቻችን እንደምንረዳው የሐማስ አይዲዮሎጂ ወይም ርዕዮተ ዓለም እኮ የእስራኤልን ሕልውና አለመቀበል፣ እስራኤል የሚባል መኖር የለባትም ነው። ያ ከሆነ ትጥቁን እንዴት ይፈታል ብለህ ታስባለህ? ስታስበው ሌላው አዛ ውስጥ ያሉት ብቻ አይደለም እኮ የሐማስ ድርጅት ደጋፊዎች። ለምሳሌ አዛ ውስጥ ያሉት ታጣቂዎች ትጥቃቸውን ፈቱ ማለት ይሁዳና ሰማሪያ እዚህ አጠገባችን ያሉት 80% እንግዲህ በሚሊዮን የሚቆጠሩ አረብ ፍልስጤማውያን አሉ እዚህ። እነዚህ 80% የሚሆኑት የሐማስ ደጋፊዎች ናቸው። ነገ ብሔራዊ ምርጫ ቢደረግ አቡ ማዘን አይደለም የሐማስ ድርጅት ነው ድጋሚ የሚመረጥ በብዙሃን ድምፅ። እነሱስ መሳሪያ መል አላቸው። የእነሱ ይህን ስታየው ሐማስ ትጥቁን ፈታ ማለት አይፈታምም፣ ፍላጎቱም የለውም። ደግሞ በዚህ በግልጽ ተናግሯል። ይህን አሸማጋይ ሀገሮችም ያውቃሉ። በእስራኤል በኩል ያለው ሁኔታ ምንድን ነው? ከመጀመሪያው እንደ ቅድ ሆኖ የእስራኤል መንግስት
ሐማስን ከትጥቅ ማስፈታትና ድርጅቱን ከናካቴው ከዛም ወገኖቻችን ማስለቀቅ የሚል የመንግስት እቅድ ቢኖርም ባሳለፈው 2 ጦርነት ከነዚህ ውስጥ አንድም ምንም ነገር ምናልባት ወገኖቻችን ማስለቀቅ ከፊሎችን በህይወት ያሉትን አስለቀቅን እንጂ ይህም በድርድር ነው፣ በኃይል አይደለም። ያንን ስናይ የመንግስት እቅድ ከጥቅም ውጭ ማለት ምንም እንኳን ተግባር ያልዋለበት ሁኔታ አለ። መጨረሻ ላይ በአቋራጭ ዶናልድ ትራምፕ የራሳቸውን ምክንያት ይዘው መጥተው የራሳቸውን የሀገራቸውን ጥቅም ለማስጠበቅ ሲሉ በእስራኤል መንግስት ተጽዕኖ በማሳደር አሁን ስምምነት ወይም ተኩስ አቁም መሆን አለበት የተባለበት ሁኔታ አለ። በቀጣይ ለጠየቀው ጥያቄ ይሄ አስጊና በጣም አጠያቂ ሁኔታ ነው። ሐማስ በቀላሉ የጦር መሳሪያውን ሊፈታ አይችልም። ይሄ አይሆንም። ደግሞም እያየ ነው። ይባስ ብሎ ተመልከት። አይደለም ጦር መሳሪያ መፍታት ከመድረሳችን በፊት እኮ ቃል የገባውን በመጀመሪያው ዙር ራሱ እነዚህን በህይወት የሌሉትን ሁሉን እለቃለሁ ያለውን አልለቅም ብሎ አልሰጥም እየተለመነ እንዴት ወደዛ ደረስን? ያነ ሁለተኛው ዙር ገና ከመጀመሪያው ዙር እንኳን ሳናጠናቅና ሁሉ ነገር መንገድ ይዘን ሳንሄድ ስለዚህ የጦር መሳሪያ መፍታት የሚለውን በሐማስ በኩል በእርግጥ ድርጅቱ ተዳክሟል። ሰጠኝ ድርጅቱ ያለው የጦር ኃይሉ ማለት ከጦርነቱ በፊት ከ20 ሺህ በላይ ወደ 22 ሺህ የሚሆኑ አጭርና ተምዘግዝ ሚሳይሎች እንደነበሩት ቢነገርም አሁን በአሁኑ ደረጃ ያለው አንዳንድ የውጭ ሀገር የወታደር ክፍል ጥናት የሚያደርጉ ብዛት ያሉ ተቋሞች አሉ የሚሉትኝ ወደ 3000 የሚጣጉ ተምዘግዝ እንዳሉትና ኃይሉ ከ90 ከመቶ በላይ እንደተዳከም ይነገራል። አሁን ባለበት ደረጃ ግን አንተም ጠቁመዋል። የሐማስ ድርጅት ዜጎችን እንደገና እየመለመለ ኃይሉን እያጠናከረ አሁን ጊዜ እሱ የሚፈልገው ጊዜ ማፍራት ነው፣ ጊዜንን መጨመር። ከዛ አንጻር ኃይሉን እያጠናከረ እንዲሁም ነገ ከነገ በኋላ ይህን ያልታጠቀን እንዲሁም ለቀጣይ ጦርነት ራሱን እያዘጋጀ ነው ይባላል። የጦር መሳሪያዎችንም እኮ እያዘጋጀ ነው፣ ይሰራል እዛው ውስጥም። በእንደዚህ አይነት ሁኔታ አይደለም ትጥቅ መፍታት እንዲያውም ነገ ከነገ በኋላ እንደገና ሊፈትነንም ይችላል። ይሄ ከስምምነቱ ጋር በተያያዘ አወዛጋቢ ነው። የውጭ አሸማጋይ ሀገሮች እንግዲህ በዚህ ዙሪያም ሌላ እልባት ወይም ሌላ መፍትሄ ይዘው ሊቀርቡ ይገባል። እስራኤል ግን ይህን ምንም የምታደርግበት ሁኔታ አይኖርም። ከዚህ አንጻር እንግዲህ አካባቢያዊ የሆኑ ተግዳሮቶች፣ ፈተናዎች አሉ። አሁንም በጅምር የቀሩ ማለት ይቻላል። ከሶሪያ ጋር ያለውም ሁኔታ አለ፣ ከሊባኖስ ጋር ያለውም ሁኔታ አለ፣ ከኢራንም ጋር ሁሉም ከሐማስ ጋርም ያሉ ሁሉም ነገሮች ከሩቅም እንኳን ከየመን ሁቲዎች ጋር እንደው ገና ዝም ብሎ በጅምር የቀረ ነው። አንድ የተቋጨለት የለም እና ወደፊት እስራኤል ይህንን ፈተና ለመቋቋም ራሷ እንዴት ነው ማዘጋጀት ያለባት? ጥሩ ጥያቄ ነው። በቀጣይም አሁን የአሜሪካ መንግስትና አደራዳሪዎቹ በእርግጥ እነዚህ አሸማጋይ ሀገሮች ብለው በአሜሪካ በኩል ተጠይቀው እሺ ብለው የገቡት ቅድሚያ የራሳቸውን ጥቅም ካስከበሩ በኋላ ነው። ለምሳሌ ቱርክን ከወሰድክ ቱርክ ለራሷ ጥቅም ስትል ውስጥ መግባቷ ለእስራኤል ሕልውና ለእስራኤል ደህንነት አስብ አይደለም፣ ጠላት ሀገር ነች። ቱርክ ከአሜሪካ ቃል የተገባላት የጦር አውሮፕላኖችን F-35 ለመግዛት እንደገና በጋዝ ምርት ደግሞ የአሜሪካን የጋዝ ምርት ለመግዛት እና በዚህም ቀጣይ የ20 ዓመት ስምምነት ላይ ደርሰዋል። አሜሪካና ቱርክ የራሳቸው የኢኮኖሚ ጥቅም ነው። ወደ ግብጽም ከሄድ ተመሳሳይ ሁኔታ ከጥቅም ጋር የተያያዘ ነው። ኳታርም እንዲሁ። አሁን ላልከው ጥያቄ የአሜሪካ መንግስት የኢኮኖሚ ጥቅም ስላላቸውና ቀጣይ ደግሞ ስማቸውንን የሰላም ሰው ለማስመሰል ከዛም አልፎ የሰላም ኖቤል ለመሸለምን እንደገና አካባቢውንን እኔ የጦርነት ሳይሆን የሰላም ሰው ነኝ ለማለት መጀመሪያ መስራት ያለባቸው በሐማስና በእስራኤል ያለውን ጦርነት ማርገብና ማውደምን በቃ ማጥፋት ነው። በቃ ጦርነት የሚለው ቀርቶ ወደ ስምምነት የማድረስ ሁኔታ። ከዛ በኋላ ግን ለእስራኤል የተነገረው ምንድን ነው? በእርግጥ እስራኤል እዚህ ስምምነት ላይ አሁን ሰጠኝ አሁን ከደረስንበት ስምምነት እስራኤል የደረሰችበት ምክንያት ዋናው ንቁዳት ምስኔ ይሉታል ያለ አይደል ልክ እንደ የእስራኤል መንግስት ሐሳቡን እንዲቀይርና ተጽዕኖ እንዲደረግበት የሆነበት ዋናው ምክንያት እስራኤል በኳታር ወይም ዶሃ በወሰደችው የሐማስን ባለስልጣናት ለመግደል በሞከረችው ሙከራ ነው። ያኔ እንዲያውም ዛሬ በሲቢኤስ ማለት ነው ዊትኮፍ እና ኩሽኒር የትራምፕ አማች እነሱ የ60 ደቂቃ የተሰኘ ፕሮግራም ላይ የአሜሪካ ቴሌቪዥን ጣቢያን የሰጡትና ነገ የሚተላለፋል። ምንድን ነው ያሉትኝ? እስራኤል ኳታር ላይ በወሰደችው እርምጃ እኛ ልክ እስራኤል እንደ ክዳናለች፣ በቃ እምነት አጠናል እስከ ማለት ደረጃ። ምክንያቱም እኛን ሳያማክሩ ነው የእኛን ጥቅም በሚነካ እኛ ለሰላም እየሮጥን መፍትሄ እያፈላለግን ግን እስራኤል ያደረገችውንን በጥሩ አይን አንየውም ሲል ቅሬታቸውን ገልጸዋል። የአሜሪካ መንግስት ያሉት ደግሞ በቃ እስራኤል ከቁጥጥር ውጭ እየሆነች ነው። ስለዚህ የትራምፕ አማካሪዎች ወዲያውኑ ይህን እንዳዩ ምን አሉ? አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ማሳመን ያለብን አሁን ነው መያዝ ያለብን። ስለዚህ
ስቶፕ በቃ ማቆም፣ ጦርነት ቢባል አቁመን ወደ ሌላ። ይህንን የአሜሪካ መንግስት ለጠቅላይ ሚኒስትሩ በሚገባቸው ቋንቋ ከእንግዲህ በኋላ እኛን ካልመሰላችሁና የእኛን ጥቅም እየተቃወማችሁ ስለሆነ እኛን ካልመሰላችሁና የእኛን ትዕዛዝ ካልተቀበላችሁ ብቻችሁን ልትቀሩ ነው በሚል ጠቅላይ ሚኒስትሩን ካሳመኑ በኋላ ይህን ሲሉ ግን ማስፈራራት ሳይሆን አላደል የሚጠቅማችሁ በራሳቸው ዲፕሎማሲ አካሄድ ማለት ነው። በትክክል ያ ማለት ከአሁን በፊት የምታደርጉትን እርምጃና የምታደርጉት የራሳችሁ የፖለቲካ ችግር ለእኛም አልፎ ሌላውን ዓለም እየረበሸ ስለሆነ ይበልጥ ደግሞ የአሜሪካን ጥቅም እየጎዳ ስለሆነ አቁሙ በማለት በእንደዛ ነው ጠቅላይ ሚኒስትሩ ወደዚህ ስምምነት የመጡትኝ። ምን ማለት ነው? አሁን ባለበት ደረጃ ከሄደና ከቀጠለ የጠቅላይ ሚኒስትሩም ሆነ የዶናልድ ትራምፕ የወደፊት እንግዲህ የነሱ ዓላማቸው ይሄ ከተረጋጋ በኋላ ነገ ከነገ በኋላ ከሌሎች ጠላት ሀገሮች እንዲሁም ወደ 12 የሚጠጉ የአረብና እስልምና ተከታይ ሀገሮች እንዲሁም ያላሰብናቸው እንደ ኢንዶኔዥያና ሌሎቹም ከእስራኤል ጋር የሰላም ስምምነት ይፈርማሉ ተብሎ የአብርሃምን ስምምነት ታስታውሳለህ? ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው እሱም በማስቀጠል እንደ ሊባኖስንም ሶሪያንም ሆነ ሌሎችንና ሌሎች ሀገሮች እንደ ሳውዲ አረቢያ እነዚህን ወደ ውስጥ በማስገባት እስራኤል በቀጣይ ተጠቃሚና እንዲያውም በቀጣይ የእስራኤል ኢኮኖሚ ከፍተኛ ደረጃ ከአሜሪካ ኢኮኖሚ ባልተናነሰ የሚባል ግምትም አለ ወደ ሰላሙ ከሄድን። አሁን ትልቁ ጥያቄ ዶናልድ ትራምፕ ለጠቅላይ ሚኒስትሩ ምንድን ነው የሚሏቸው? አንተ የምትፈልገው እርስዎ የሚፈልጉት የጠቅላይ ሚኒስትር ቢንያሚን ኔታንያሁ ቀጣይ ጦርነትና ወታደሮችና ዜጎችንን ጦርነት ውስጥ አሁንም ኢኮኖሚያችንን መውደቅ ወይስ ይህን ነገር አቁመን ወደ ሌላ ኢኮኖሚያችን እንዲሰገስግና እንዲበለጽግና ወደ ሌላ ነገር ይህንን አማራጭ ሰጠዋቸው። ጠቅላይ ሚኒስትሩ ከተረዱ በኋላ ወደዚህ ስምምነት መጠናል። ለጥያቄ መልስ ስመጣ ጠቅላይ ሚኒስትሩም ሁኔታውን ከተረዱት በኋላ ያው መንግስት ቢፈርስም ይፍረስ እንደገና ቀጣዩ ብሔራዊ ምርጫም እየተቃረበ ነው፣ ፖለቲከኞችን የማይማጸኑበት ሁኔታ አለ። ያን ከተረዱ በኋላ ባይፈልጉትም እንደሳቸው ቢሆን እስካሁን ድረስ ጦርነት ላይ ነበርን። ግን አሜሪካ ሁኔታውን ከተረዳችና የግል ጥቅሟም ስለተነካባት አሁን ያለንበት መንገድ አለ። በቀጣይም ይህ ነገር ይቀጥላል። የኔ ተስፋዬ ነው መሆንም ያለበት ያንን። ምክንያቱም ሁኔታው ማረጋጋት እነዚህን በህይወት ያሉት ወገኖቻችን ቀስ እያለን ያው ምክንያት ወደ ጦርነት ሳንገባ ጦርነት ያው አውዳሚ ሊሆን ስለሚችል ያው ባለው ተኩስ አቁም ስምምነት መቀጠልና ያው ሌሎችም እንግዲህ ከተቻለ አብርሃም ስምምነት እንዲሰፋ የሚለው ነው። ጥሩ ነው፣ እናየዋለን በቀጣይ። እንደ ወደ መጨረሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የዩክሬን አቻቸው ዘለንስኪ ተገናኝተው ነበር። እዛም ትልቅ ሰዓት አለ። ያንን ማጥፋት አልቻሉም እስካሁን ትራምፕ ቃል እንደገቡትና እንደው በቅርቡ ፊታቸውን እንደሚያዞሩ ወደ ዩክሬንና ሩሲያ ጦርነት ለማስቆም ብለው ቃል ገብተዋል። እንደገና ሲናገሩ ይሆናል ወይ? መልስ ልሰጥ አልችልም። ምክንያቱም አይታወቅም። አንደኛ የዶናልድ ትራምፕ ሀሳብ ዛሬ የተናገሩት ነገ ለምሳሌ ዘለንስኪን ካሁን በፊት ወደ ነጩ ቤተ መንግስት ጋብዘው አዋርደውና ዘለፉ የላኩበት ሁኔታ አለ። ትናንት በነበራቸው ግንኙነት ደግሞ እንዲሁም በቀጣይ አሜሪካ በእጇ የሚገኘውንን ከአሜሪካ እጅ ብቻ የሚገኘውን ቶም ሆክ የተሰኘውንን የጦር መሳሪያዋንን ለዘለንስኪ ለመስጠት አልወሰነችም፣ ግን ፍላጎቱ እንዳላት የሚል ሁኔታ አለ። በእርግጥ ዶናልድ ትራምፕ ይህን ሲጠየቁ እኛም መሳሪያውን ስለምንፈልግ የበለጠ ተጨማሪ መስራት ስለምንፈልግ ላንሰጥ እንችላለን፣ አስፈላጊ ሆኖ ከተገኘ ግን አማራጭ ከሌለ ሩሲያና ዩክሬን ስምምነት ላይ ካልደረሱ ምናልባት ምን ማለት ነው ይሄ ማስፈራሪያና የሩሲያን መንግስት ለማስጨነቅ ውጥረቱ ስለመክተት ነው። አሜሪካ ይህንን ቶም ሆክ የተሰኘን መሳሪያ ሚሳይል ማለት ነው እንግዲህ የዘለንስኪ መንግስት ይህን መሳሪያ በእጁ ካስገባ የአሜሪካን የኢነርጂ ወይም የኃይል ምንጮችንና የጋዝ ምርት አጠቃላይ ናፍጣን ሁሉንም መጉዳት ትችላለች ዩክሬን። ይህ ጦር መሳሪያውን ወደዛ ይሄዳል ወይ ነው ትልቁ ጥያቄ። ይህን ደግሞ ሩሲያ በከፍተኛ ሁኔታ ማየት መስማት አትፈልግም። ይህ ጦር መሳሪያ በዩክሬን እጅ እንዲገባ እንዲያውም በሩሲያ በኩልም በውጭ ጉዳይ ሚኒስትሩ ማለት ነው የተወጣ መግለጫ አለ። አሜሪካ ለዩክሬን ይህን የጦር መሳሪያ አሳልፋ ሰጠች ማለት ጦርነት ማወጅ ነው። እኛም አጠቃላይ ጦርነት በቃ ማስፈራራት ሁኔታ አለ። እዛ እንደርሳለን አይታወቅ። ከወዲሁ ያለው ሁኔታ ግን ትናንት የነበረው ግንኙነት እንግዲህ ስብሰባ ማለት በቀጣይ ጠቅላይ ሚኒስትሩ ከፑቲን ጋር በሃንጋሪ እንደሚገናኙና እንዲያውም ሶስቶችን አንድ ላይ የማስቀመጥ ሁኔታ የሚባል ነገር አለ። ዶናልድ ትራምፕን በጣም ሲጠየቁ ሁለቱ በጣም በደም አንዱ ሌላውንን መግደል ማየት ስለማይፈልግ በጣም ጥላቻ ስላለ እነሱን አንድ ላይ ማስቀመጥ አልችልም፣ ግን በተለያየ ተገነጣጥሎ ማለት ነው አንዱ መጀመሪያ ከዛ እንደዛ አድርጌ መፍትሄ ያፈላልጋል። የዶናልድ ትራምፕ ትልቁ ፍላጎታቸው ሰጠኝ እነዚህን ሁለት ሀገራት
በስምምነት መፍትሄ ማፈላለግ አሁን ጦርነቱ እንዳለ ባለበት ደረጃ ቆሞ መፍትሄ ማፈላለግ ከአሁን በፊት ሞክረውታል። በቀጣይም ያ ነው ዘለንስኪ የሚፈልጉት ደግሞ አንዱ ትልቁ ችግር 3 ዓመት ከ7 ወራት ያስቆጠረው የሩሲያና ዩክሬን ጦርነት ውስጥ አሜሪካውያን እንዲሁም ደግሞ የአውሮፓ ሀገራት ለዩክሬን አግዘው ነበረ። ለሩሲያ የሚያግዙ ሌሎች እንደ ሰሜን ኮሪያ አይነት ሀገራት አሉና የሩሲያ አቋም ብዙም የላላ አይደለም እና እስካሁን ከቆየው የሚያመጡት ሌላ ነገር ሊኖር ይችላል ወይ? አሁን በተባለው መሰረት እንደው ባጭሩ ዩክሬንም ተጠቃሚ የምትሆነው ሩሲያም ተጠቃሚ ሁለቱ ሀገራት በበለጠ ቢቀራረቡ ምክንያት አድርገው በትራምፕ ሀሳብ የተሻለ አይሆንም ወይ? እንደው መጨረሻ ነው ጥሩ ሰጠኝ የሚፈለገው ያን ነው። እንደውም በሚገርም ሁኔታ ሁለቱም ወገኖች እኮ ሰላም እኮ ይፈልጋሉ። አሁን ይሄ አንዳንዴ ማን አለብኝነት ራሱን የበላይ አሸናፊ ሆኖ ለመታየት የሚያደርጉት ሁኔታ እንጂ ዩክሬን ጦርነቱ ቢያቆም ደስታውን አችለውም። እንዲያውም ትልቁ ጥያቄ ምንድን ነው? ሩሲያ የያዘቻቸውን ግዛቶች አለመልቀቅና እንዲሁም ተጨማሪ ግዛቶችን በዚህ በስምምነቱ መያዝና ያ ነው ፍላጎቷ። ዩክሬን ደግሞ ቀይ ገደብ አለ። ኦኬ አንዳንድ የተያዙትን ግዛቱ ምናልባት አሳልፈ የመስጠት ሁኔታ ግን ከዛ አልፎ በዩክሬን ጣፋንታ ሌሎች አሸማጋ አትግቡብን የማለት ሁኔታ አለ። ግን እዛ ላይ መፍትሄ ከተገኘ ስምምነቱ ላይ ይደረሳል። ትልቁ ፍራቸው ያልከው ነገር አለ። የአውሮፓ ሀገራት ነገ ዩክሬን ከተንበረከከችና ዩክሬን ግዛቷን ካጣች ነገ እነሱ ጋርም ስለሚደርስ ይህንን ለመከላከል የአውሮፓ ሀገሮች በጦር መሳሪያም ሆነ በተለያዩ በዲፕሎማሲም ሆነ በገንዘብ እርዳታ ዩክሬን እየደገፉ ይገኛል። ሩሲያ ደግሞ አልሸነፍም ባይ እንደገና አሜሪካንን በጥሩ አይን ስለማታይ ወዳጅ አይደሉም። ከአሜሪካ ጠላቶች ተፎካካሪዎች እንደ ቻይና እንደ ሰሜን ኮሪያና ሌሎች አምባገነን ስርዓት ያለባቸው ሀገሮች አንድ ላይ በመሆን ያለበት ጦርነቱ የሩሲያና የዩክሬን ጦርነት ሳይሆን የሀያላን ሀገራት ጦርነት ነው። እዚህ ላይ አሁን መሀል ላይ እንደ ሰላም እንግዲህ ዶናልድ ትራምፕ እግዚአብሔር እንዴት ነው እንደው ሁሉ ነገር ተስተካክሎና ሰላም ይወርድ ከተባለ እና እሳቸውን ከቀናቸው ነገሩን ማብረድ ነው። ምክንያቱም እሳቸውም ሳያስቡት ወደዛ ጦርነት መግባት አይፈልጉም። ለምሳሌ ነገ ይህንን ከባድ የሆነ የጦር መሳሪያ ለዩክሬን እጅ ገባ ማለት አሜሪካ በተዘዋዋሪ ጦርነት ውስጥ ገባሽ ማለት ነው። ሩሲያም ላትፈልገው ትችላለች። ያን ተያይዞ ሁሉም እንግዲህ ወደ ጦርነት ውስጥ ወደ ሶስተኛው ዓለም ጦርነት ሄድን ማለት ነው። ለማንኛውም ሲናየዋለን የሚሆነውን ነገር ጅመራው ጥሩ ነው። ጅመራው ጥሩ ነው። በጣም ነው የምናመሰግን ጥላውን። መልካም ቀን እንመኝልሃለን። መልካም ሰንበት ሰጠኝ። ለአንተም ለአድማጮች ቻው።